ቤተሰቦች እንዴት አደራችሁ? ደህና አደራችሁ? ሰላም አደራችሁ? መልካም ገብቼ ብለናችኋል። አብርሽና ሄርሜላ ማለት ነው። እውነት ተሆነ እኔ ግን በጭራሽ እውነት አይመስለኝም። ለምን አስገድዳችሁት እኮ ነው። ይሄንን በልና እንለያይ ብላችሁት ነው እንጂ አብርሽ ለምን እንደዛ ሲጨናነቁ 2 ቀን በሙሉ ቪዲዮ ሲሰራ ለምን የሱን ጊዜ ሩታን ለምን ይፈራታል? ለምን አልነገራትም? ለምን ሩታ ፊት አላወራም? ስለዚህ አስገድዳችሁትም ሊሆን ይችላል። ለቪዲዮ እንደዚህ በለኝና ችግር የለም ጫማሽን እንትልሽን አድርገሽ ተኝ። እኛ ምን አገባን? ይህን የመሰለ ላይ ትተህ ግን ቀለችብህ ሩታ ቀረችብህ። እኔ በጣም ነው ትናንትና እንዴት እንደተናደድኩ ልነግራችሁ አልችልም ማለት ነው። ማለት እኔ እንደዚህ አልጠበቅኩም ማለት ወደ ልጁ እናት ይመለሳል ብዬ ነበር የጠበቅኩትና በምንም ነገር ሄርሜላ አትደሰች ብዬ ነው የማስበው። አይምሮ ነው ሚሮ የምትባል ደግሞ አይምሮ መጀመሪያ ይስራ የሰርግ እንትን ፎቶ ምናምን የለጠፍከው ማለት ነው። የልጅ አባት አለያይቶ ለሌላ ሴት ማጋባት በገንዘብ ተገዝታችሁ እና በገንዘብ ተገዳችሁ ይህ ሁሉ ነገር የሰራችሁት በኋላ ዋጋ ተከፍሎበታላችሁ። ይሄ ልጅ ካላባት ሲያድግ ማለት ነው ካላባት አባቴን እንደዚህ ያድርጋችሁ ከእናቴ የለያችሁት እናንተ ናችሁ እያለ መቼም አይረሳላችሁም፣ ሁኔታችሁን እያየ ማለት ነው። ስለዚህ እኔ አብርሽ በጣም ነው ትናንትና በጣም ነው የመጨረሻ። እኔ እስከ ትናንትናዋ ጊዜ እኔ ወደ አላመንኩም ነበረ። ብዙዎቻችሁ ደግሞ ሄርሜላ ጋር ተመለሰ ልልል እያላችሁ ስትጨፈሩ ነበር ማለት ነው። ቆይ ሄርሜላ ነች ወይስ የልጁ እናት የምታዋጣው? ይህን የመሰለ ልጁን ትቶ ማለት ነው። አሁንም ሩታ ጀግና ነች። ልጇን በስነ ስርዓት ነው የምታሳድገው። አይታችኋል። ሄደች በቃ ልጇን ማጫወት ጀመረች። እኔ በጣም ነው ያስደሰተች። ግን አብርሽ የራስህ እንዲህ ጠምጥመውልህ የገባኸው ወጥመድ አለቀህ ብሎ ነው እንጂ ወይም የልጅህን እናት ጠልተህ ወይም ልጅህን ጠልተህ አይደለም። ግን የሆነ እቅድ አላቸው ማለት ነው። አንተና ሩታ ትዳርህን በትነው አንተ ወደታች እንድትሄድ ጓደኞች እየጠቀሙ መስዋዕት ማንም አይጠቅምህም፣ ራስህን ብቻ ነህ። አሁን እንደዛ ስትጨፍር እንደዛ ስትይ የነበረው ሄርሜላ ደግሞ ቀዝቀዝ በይ አብርሽን አትመኙ። ዛሬም ሩታ ጋር ሲሄድ እንደገና እንደሚጠመጠው ታያላችሁ። በዛሬው ቪዲዮ ጠብቁ እናንተ። እግሯ ላይ ወድቆ ይቅርታ ባይጠይቃት ሩታል እኔ ተገድጄ ነው እንደዚህ ያልኩት እንጂ አንቺን ነው የምወድሽ ብሎ ባይመለስ ምን በኋላ ምን አለች ትላላችሁ፣ ታያላችሁ። በዛሬው ቪዲዮ ብቻ ጠብቁ። እኔ በጣም ትናንትና የተናደድኩም ማለት ነው። ማለት እኔ እኮ ወይም ሄርሜላን ያፍቀራት ብዬ አይደለም፣ ያፍቀራት ግን ሩታ እያለች ለምን አልተናገርም? ለምን አላወጣውም? ለምን ሩታ ተሄደች በኋላ ያንን ነገር ሊናገር ይቻላል? ለምንድን ነው ሩታ ያለች እሱ ወንድ ተሆነ እሱ ሄርሜላን የሚያፈቅራት ተሆነ ሩታ ያለች ነበር መናገር እየነበረበት ማለት ነው። ሄርሜላን ስለማያፈቅራት ነው ሩታ ሂጂ በቃ እንደዚህ ብለን ድራማ ነው የምትሰሩት። አሁንም እውነተኛ አይደለም። አንቺ ሂጂና እኔ እንደዚህ እላታለሁኝ ምናምን ተባብላችሁ ድራማችሁን ቀጥሉ። ጫሜን አውልቄ ድገም አፈቅርሻለሁ ማለት ምንድን ነው? አፈቅርሻለሁ ተብለሽ አታውቅም እንዲ? አንቺ ፍቅር አዲስ የሆነብሽ ስንት ሰው ነው እንኳን ሌላ ቀርቶ መንገደኛ አፈቅርሻለሁ ወድሻለሁ ይላል። መንገደኛ ስታይጂ ምንድን ነው አንቺ አዲስ ሆነብሽ? እንዲህ በቃ አፈቅርሻለሁ ታዲያ ሳትፈቀሪ ነው እንዲህ የስንት ዓመት ልጅ ያደረግሽው? እና በጣም ነው ትናንትና ያናደደች ማለት ነው። ማለት ሴት ልጅ እኮ እንደዛ ሚዲያ ላይ ዓለም ሁሉ የሚያይሽ እንደዚህ መንበላጠጥ እንደዚህ መሆን ተገቢ ነው ብዬ አላስብም። ለዛውም ልጅ ያለው ወንድ ማለት ነው ተመልሶ ወደ ልጁ እንደሚሄድ እያወቅሽ ተመልሶ ከሩታ ጋር እንደሚገናኝ እያወቅሽ ይሄ ሁሉ መጨፈር ይሄ ሁሉ ማለት እኔ ተገቢ ነው ብዬ አላስብም። እኔ አሁንም ሄርሜላ እኔ እናንተ ሰርጋችሁ ተደግሶ ተጋብታችሁ ታላየሁኝ አላምንም። ለምን አብርሽ ተገልብጦ ወደ ሩታ እንደሚሄድ አውቃለሁ። በዛሬው ቪዲዮ ብቻ ተመልከቱ እናንተ። ልጅ ላይ ብሎ ይሄዳል።
ከዛ የሆነ ነገር ይፈጠራል፣ ከሩታ ጋር ይቀጥላል። ችታያለሽ እና አትደሰች። ባለፈው እንደዛ ተደስተሽ ይቅርታ ሲያደርግልሽ ህይወቴ ለቀለበታችን ቀለበት አድርግልኝ ምናምን ድራማ መሆኑ ማለት ነው። የዛን ጊዜ ለምን ቀለበት አልግልኝ ሲልሽ ነግሮሻል። ለምን መልሰሽ ጠየቅሽው? ለምን መልሰሽ ጠየቅሽው? አሁን የዛን ጊዜ በልብ ነው በቀለበት አይደለም የምንተሳሰለው ብሎ ነው የመለሰልሽ። መልሰሽ ዛሬ አፈቅረኝ ቁርጡን ንገረኝ፣ ያን ሁሉ እንበል፣ ያ ሁሉ እንትን ምን አለበት? አንድ ዘመድ ሲሞትብሽ ብታስቀምጪው እናቴ እንባሽን። ሆ ጉድ እኮ ነው። እውነቴን ነው የምላችሁ፣ ዘመድ ሲሞት ይቸግራል እንባ። መቼም ዘመድ አይሞትም አንልም፣ ብዙ ዘመድ ይሞታል። ስለዚህ እንባችንን በአግባቡ ከምናፈስ አንድ ዘመድ ሲሞትብን ብናፈሰውስ። ስለዚህ እኔ በጣም ነው የገረመኝ። ለማንኛውም ሩትዬ በርቺ፣ ጀግና ነሽ፣ የራስሽ ታደርጊዋለሽ። አሁንም እንተማመንብሻለን። የበለጠ ከአንተ እጥፍ ነው የምታገኘው ሩታ ማለት ነው። ከአንተ እጥፉን ታገኛለሽ። ግን አንተ ልጅህንም እንዲህ ሌላ አባት ከስራ ሲገባ ልጅህን እቅፍ አድርጎ ሲስመው፣ አንተ ግን የሄርሜላን ጉንጭ ይህን ልብስቲክ እየተለቀላክ ይሄን ልብስቲክ እንደ ስማ ልጨርሰው ስማ ምን ሆና ነው? ፊቴን እንኳን አልታጠብኩም ማለት እኮ። ፊቴን ሳትታጠብ ነው የምትወጣው? ያው ጥሩ ነው። እንደውም ቆሻሻውን ታጠራለህልሽ በዚህ በልብስቲኮ ማለት ነው። እውነቴን ነው የምላችሁ። እኔ ትናንትና በጣም ነው የተናደድኩት። እኔ ማለት ሄርሜላም ሴት ነች፣ ወደዋለች። 7 ወር ሙሉ መቀለድ አይደለም በእድሜዋን የቀለደችው። ሆኖም ግን ለምን ሩታ ተሄደች? ይሄ ነገር ሊከሰት ቻለ? ለምን ሩታ እያለች 2 ቀን ሙሉ ሲለቁ፣ ሁለቴ ባንዴ ሲለቁ ቻናላችሁን ለማሳደግ አራዳ አትሆኑ እባክህ። አሁን ትንሽ ላይ ቀለው የእሱ 500 ሺህ ሊገባ ማለት ነው። እሱን ለማሳደግ ነው ያን ሁሉ የሚጣጣሉት እንጂ ለሌላ ነገር አይደለም። ሩታን ትቶ በምንም ነገር ልጁን ትቶ ማንንም የአብርሃም ሄርሜላን ያፈቅራታል ብላችሁ አትጠራጠሩ። በልጁ አይደራደርም። እሷ እኮ አሁን ልጁን እንዲህ አትፈቅድለትም። ልጁ ደግሞ ግዴታ ቤት ነው ሆዶ ማግኘት የሚችለው። ልጁን ቤት እንድትሄድ አልፈልግም እያለች እኮ ነው። ስለዚህ አንቺ አሁን ሚስት ልትሆኝ ነው ወይስ ባል? እኔ ያልገባኝ ነገር ልጅህን አታይም እሷ ጋር ትገናኝም ብለሽ ልጁን እንዴት አድርጎ ነው እሺ እናቱ እዛ ጋር በረንዳ ጋር ቁጭ ታደርገዋለች። ልዩ እየተንደረደረ እየሄደ አባቱን ያገኝልሻል። አትሞኝ ሄርሜላ፣ ምንም ለአንቺ አይሆንም። አብርሃም አሁን ተደስተሽ ነገ ስታለቅሽ ነው የምናይሽ። እንዲሁም እኔ ኮርቻለሁ እንዲህ ያላችሁ